አንተ ጌታ ነህ፣ አንተ አምላክ ነህ እያልን ዛሬም በፊቱ እንቆማለን። ለእሱ እናዜማለን፣ እናመልከዋለን። እሱ ከአእምሯችን በላይ ነውና እንደዚህ ነው እንደዛ ነው ብለን አውርተነው ማንደርስበት፣ አውቀነው ማንደርስበት እሱ ትልቅ የሆነ ከአእምሯችን በላይ ነውና ማለት የምንችለው ጌታ አንተ ጌታ ነህ። አባባ ሆይ አንተ አምላክ ነህ፣ ሁሉን ቻይ ነህ፣ ትልቅ ነህ። ስለዚህም እናመልክሃለን። ከፍ በል ተመለክ። ሃሌሉያ። ከፍ በል ንገስ። ስለ ቸርነትህ እናመሰግንሃለን። ስለ ጥበቃ ስለ ምሕረትህ እናመሰግንሃለን። ሃሌሉያ። ከፍ በል ኢየሱስ። ቸርነት ብዙ ነው፣ አያልቅም ባወራ። 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 እስኪ ቸርነት ብዙ ነው፣ ቸርነት ብዙ ነው፣ አያልቅም ባወራው፣ አያልቅም ባወራው። ቸርነት ብዙ ነው፣ 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 አያልቅም ባወራው። እንደኔ ፍቅርህን ያየው በምሕረት ውለው ያደሩ ክበር ይሉሃል አንተ በዘመናት ያልተወገደ። ቸርነትህን ያየው በምሕረት ውለው ያደሩ ክበር ይሉሃል አንተ ለዘመናት ያልተወገደ። ቸር ነህና ምሕረቱ ለዘላለም እንዳንተ ያለ የለም። ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። ቸር ነውና ምሕረቱ ለዘላለም
ለዘላለም እንደ እግዚአብሔር የለም። እስኪ ቸርነህና ቸርነህና ምሕረት ለዘላለም እንዳንተ ያለ የለም። ቸርነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። ቸርነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። ሃሌሉያ አንተ ቸር ነህ። ሃሌሉያ አንተ ፍቅር ነህ። አንተ መሐሪ ነህ። አንተ ጌታ ነህ። ሃሌሉያ ስለ ቸርነትህ ስለ ጥበቃህ ይገባሃል። ሃሌሉያ ለጻድቆ ለኃጥኦ ፀሐይን አወጣ፣ ላልተገባን ሁሉ ምሕረትን አበዛ። የሰው ልጅ በሙሉ ያንተ ጥገኛ ነው። ይነጋል ይመሻል ይደግነት ነው። ለጻድቁ ለኃጥኡ ፀሐይን አወጣ፣ ላልተገባን ሁሉ ምሕረትን አበዛ። የሰው ልጅ በሙሉ ያንተ ጥገኛ ነው። ይነጋል ይመሻል ይደግነት ነው። አመስግኑ ስገዱለት፣ ክብር ስጡ ለእርሱ ምሕረት። እግዚአብሔር ደግ አባት ነው፣ የፈጠረው የማይተወው። ክብር ስጡት፣ ክብር ስጡ፣ አመስግኑ፣ ዘምሩለት፣ እልል በሉ። እግዚአብሔር ደግ አባት ነው፣ የፈጠረው የሚያኖረው። አመስግኑት፣ አመስግኑ፣ ስገዱለት፣ ክብር ስጡት፣ ክብር ስጡ ለእርሱ ምሕረት። እግዚአብሔር ደግ አባት ነው፣ የፈጠረው የማይተወው። ክብር ስጡት፣ ክብር ስጡ፣ አመስግኑ፣ ዘምሩለት፣ እልል በሉ። እግዚአብሔር ደግ አባት ነው፣ የፈጠረው የሚያኖር። ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። ቸር ነውና ምሕረቱ ለዘላለም። እስኪ ቸርና ምሕረቱ በሉት። ለዘላለም እንደ እግዚአብሔር የለም። ቸር ነውና ምሕረቱ 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 ለዘላለም
እግዚአብሔር የለም። ሃሌሉያ አንተ ቸር ነህ ኢየሱስ፣ አንተ ፍቅር፣ አንተ መሐሪ፣ አንተ ሩሩ። ሃሌሉያ በቸርነት በምሕረቱ ያልተረዳ የለም። በጎነቱ ብዙ እንደ ሰው አይደለም። በመልካምነቱ ስንቱ ተሻገረ። የማይገፋው በድል ያለፈ እስኪ በቸርነት በምሕረቱ ያልተረዳ የለም። በጎነቱ ብዙ እንደ ሰው አይደለም። በመልካምነቱ ስንቱ ተሻገረ። የማይገፋው በድል ያለፈ። ስለዚህ አመስግኑት፣ አመስግኑ፣ ስገዱለት፣ ክብር ስጡ ለእርሱ ምሕረት። እግዚአብሔር ደግ አባት ነው፣ የፈጠረው የማይተወው። ክብር ስጡ፣ አመስግኑ፣ ዘምሩለት፣ እልል በሉ። እግዚአብሔር ደግ አባት ነው፣ የፈጠረው የሚያኖረው። ቸር ነውና ምሕረት፣ ቸር ነውና ምሕረቱ። እስኪ ንገሩት፣ ቸር ነህ በሉት፣ ለዘላለም ነው በሉት። ቸር ፍቅር ለዘላለም። ሃሌሉያ እግዚአብሔር የለም። ኦ ቸር ነውና፣ ቸር ነውና ምሕረቱ ለዘላለም ለዘላለም እንደ እግዚአብሔር የለም። ኦ ቸር ነውና፣ ቸር ነውና ምሕረቱ ለዘላለም 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 እንደ እግዚአብሔር የለም። እስኪ ንገሩ፣ ቸር ነውና፣ ቸር ነውና ምሕረቱ ለዘላለም 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 እንደ እግዚአብሔር የለም። ኦ ቸር ነው፣ ቸር ነውና ምሕረቱ ለዘላለም 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 እንደ እግዚአብሔር የለም። ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። በቸርነት በምሕረቱ ያልተረዳ የለም። በጎነቱ ብዙ እንደ ሰው አይደለም። በመልካምነቱ ስንቱን ተሻገረ። የማይገፋው በድል ያለፈ። አመስግኑት፣ አመስግኑ፣ ስገዱለት፣ ክብር ስጡ ለእርሱ ምሕረት። እግዚአብሔር ደግ አባት ነው፣ የፈጠረው የሚያተወው። ክብር ስጡ፣ አመስግኑ፣ ዘምሩለት፣ እልል በሉ። እግዚአብሔር ደግ አባት ነው፣ የፈጠረው የሚያኖረው። ቸር ነውና፣ ቸር ነውና ምሕረቱ ለዘላለም ለዘላለም እንደ እግዚአብሔር የለም። ቸር
ምህረቱ ለዘላለም 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 እንደ እግዚአብሔር የለም። እስኪ ንገሩ ቸር ነውና ምህረቱ ለዘላለም ለዘላለም እንደ እግዚአብሔር የለም። ሃሌሉያ ኢየሱስ ሃሌሉያ ቸር ኢየሱስ ተመችቶኝ አባትነት ዘላለም በቤቴ ራሱን የምል ተመችቶኝ አምላክነት ዘላለም በላይ ንገስ። እስኪ የተመቸው ሰው ያለ እስኪ ከጌታ ጋር ተመችቶኝ አባትነት ዘላለም በቤቴ ራሱን የምል ምንም ቢሆን የተመቸው ተመችቶኝ አባትነት ዘላለም እስኪ እንደገና የተመቸው ሰው ተመችቶኝ ነው አባትነት ዘላለም በቤቴ ራሱን ተመችቶኝ ነው አምላክነት ዘላለም አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ ፈቅረ ባትምረኝ መክረ ባትመልሰኝ በፍቅር ባትይዘኝ ፈቅረ ባትምረኝ መክረ ባትደግፈኝ ምን ይሆን ነበረ ዕጣዬ? ስለ ምሕረትህ ተመስገን። ምን ይሆን ነበር ዕጣዬ? ስለ ምሕረትህ ተመስገን። አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ ፍቅር ባትይዘኝ ፈቅረ ባትምረኝ መክረህ ባትመልሰኝ በፍቅር ባትይዘኝ ፈቅረ ባትምረኝ መክረህ ባትደግፈኝ ምን ይሆን ነበረ ዕጣዬ? ስለ ምሕረትህ ተመስገን። ምን ይሆን ነበረ ዕጣዬ? ስለ ምሕረትህ ተመስገን። ስለዚህ እስከ አመስግኑት፣ ስገዱለት፣ ክብር ስጡ ለእርሱ። እግዚአብሔር ደግ አባት ነው። እግዚአብሔር ደግ አባት ነው። የፈጠረ የማይተው ክብር ስጡት፣ አመስግኑ፣ ዘምሩለት፣ እልል በሉ። እግዚአብሔር ደግ አባት ነው። የፈጠረ የሚያኖረው ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። ቸር ነውና ምሕረቱ ለዘላለም
ዘውዴ መድመቂያዬ ተባረክ ቅድስናዬ ተባረክ አፊት መታዬ ተባረክ አቅሜ ሆንክልኝ ተባረክ ዘውዴ መድመቂያዬ ተባረክ ቅድስናዬ ተባረክ አፊት መታዬ ተባረክ ተባረክ አመስግኑ ስገዱለት ክብር ስጡ ለእርሱ ብለን እግዚአብሔር ደግ አባት ነው የፈጠረ የማይተወው ክብር ስጡት ክብር ስጡ አመስግኑ ዘምሩለት እልል በሉ እግዚአብሔር ደግ አባት ነው የፈጠረ እስኪ አመስግኑት እንደገና አመስግኑ ስገዱለት ክብር ስጡ ለእርሱ ብለን እግዚአብሔር ደግ አባት ነው የፈጠረ የማይተወው ክብር ስጡት ክብር ስጡ አመስግኑ ዘምሩለት እልል በሉ እግዚአብሔር ደግ አባት ነው የፈጠረ የሚያኖረው ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር ሃሌሉያ እንዳንተ ያለ የለም ቸር ነውና ምሕረቱ ለዘላለም እስኪ ንገሩት ሃሌሉያ ምሕረቱን ፍቅሩን እያሰባችሁ እንደሱ ያለ ማንም የለም ለዘላለም ምሕራሪ የዘላለም አፍቃሪ የዘላለም ቸር የሆነ ጌታ ለዘላለም እስኪ ንገሩት ለዘላለም የዘላለም ቸርነት በዘላለም ፍቅር በዘላለም ሃሌሉያ ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር እስኪ ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር ቸር ነውና እግዚአብሔር ደግ አባት ነው የፈጠረ የማይተወው ክብር ስጡ አመስግኑ ዘምሩለት እልል በሉ እግዚአብሔር ደግ አባት ነው የፈጠረ እስቲ አመስግኑት አመስግኑ ስገዱለት ክብር ስጡ ለእርሱ ምሕረት እግዚአብሔር ደግ አባት
ነው የፈጠረው የሚያኖረው ቸር ነውና ምሕረቱ ለዘላለም እንደ እግዚአብሔር የለም። ሃሌሉያ ቸር አንተ ለዘላለም ቸር በዘላለማዊ ፍቅር የወደድከኝ በዘላለማዊ ቸር የሆን ጌታ ይገባሃል። ልኮ ይገባሃል። ተመስገን። ሃሌሉያ ኢየሱስ ጌታ ነው። እግዚአብሔር ቸር ነው። አሜን። እግዚአብሔር ቸር ነው፣ መሐሪ ነው፣ ዘላለማዊ ነው። ሃሌሉያ በዘላለሙ ፍቅር ያወደደን ጌታ ለዘላለም ቸር የሆነ አባት ነው ያለን። ሃሌሉያ እግዚአብሔር ደግ አባት ነው። የፈጠራቸውን የሚያኖር የሚጠብቅ የሚራራ ሃሌሉያ ይገባሃል፣ ክብር ይገባሃል፣ አምልኮ አንተ ቸር ነህና ይገባሃል። ኢየሱስ ከፍ በል። ሃሌሉያ አሁንም ለዚህ ቸር ድንቅ የሆነ ጌታ እያደነቅን እናከብረዋለን። ሃሌሉያ በዙፋኑ ላይ በማደሪያው ላይ በክብር በግርማ ላለው ጌታ ሃሌሉያ እንዘምርልሃለን፣ ይገባዋልና። ሃሌሉያ እስኪ ደመቅ ባለ ጭብጨባ ለዚህ ድንቅ ለሆነው ጌታ ሃሌሉያ የሚገባውን ክብር የምንችለውን አምልኮ እንሰጣለን። ሃሌሉያ በዙፋኑ ላይ በማደሪያው ላይ በክብርና በግርማው ሳይለዋወጥ እንዲሁ እንደ ጸና ያለው ከነ ችሎታው ከነ ብርታቱ የሚኖረው ረሂም አለው። የአማልክት አምላክ የጌቶች ጌታ እግዚአብሔር እሱ የኔ አምላክ ነው። በዙፋኑ ላይ በማደሪያው ላይ በክብርና በግርማው ሳይለዋወጥ እንዲሁ ጸና ያለው ከነ ችሎታው ከነ ብርታቱ የሚኖረው ረሂም አለው። የአማልክት አምላክ የጌቶች ጌታ እግዚአብሔር በዙፋኑ ላይ በማደሪያው ላይ በክብርና በግርማው ሳይለዋወጥ እንዲሁ እንደ ጸና ያለው ከነ ችሎታው ከነ ብርታቱ የሚኖረው ረሂም አለው። የአማልክት አምላክ የጌቶች ጌታ እግዚአብሔር እስኪ ደመቅ ያለ ጭብጨባ ሃሌሉያ እግሮቹ በደመና ላይ ይራመዳሉ፣ አይኖቹ በምድር ዙሪያ ሁሉ ያያሉ። እግሮቹ በደመና ላይ ይራመዳሉ፣ አይኖቹ በምድር ዙሪያ ሁሉ ያያሉ። አይገለጥም በቋንቋ ታላቅነቱ፣ እኔ ክብር እሰጣለሁ ለጌትነቱ። አይገለጥም በቋንቋ ታላቅነቱ፣ እኔ ስግደት አበዛለሁ ለጌት። እግሮቹ በደመና ላይ ይራመዳሉ፣ አይኖቹ በምድር ዙሪያ ሁሉ ያያሉ። አይገለጥም በቋንቋ
ለጌትነቱ እኔ ክብር እሰጣለሁ ለጌትነቱ አይገለጥም በቋንቋ ታላቅነቱ እኔ ስግደት አበዛለሁ ለጌትነቱ ፍጥረት ሊሰማ የሚወደው ገና ሳይለጋ በማለዳ እግዚአብሔር አለ በዙፋኑ የሚለውን ቃል በመሆኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ እኔም ልዘምር ይህንኑ አምላኬ ፍጥረት ሊሰማ የሚወደው ገና ሳይነጋ በማለዳ እግዚአብሔር አለ በዙፋኑ የሚለውን ቃል በመሆኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ እኔም ልዘምር ይህንኑ እግዚአብሔር እኔም ልዘምር ይህንኑ እግዚአብሔር እኔም ልዘምር ይህንኑ እግዚአብሔር አለ ፍጥረት ሊሰማ የሚወደው ገና ሳይነጋ በማለዳ እግዚአብሔር አለ በዙፋኑ የሚለውን ቃል በመሆኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ ማደሪያው የተለየ ነው ከአማልክት ሁሉ ለዘለዓለም የሚኖር በሙሉ ኃይል ማደሪያው የተለየ ነው ከአማልክት ሁሉ ለዘለዓለም የሚኖር በሙሉ ኃይል ባለ ግርማና ሞገስ የክብር ጌታ ምስጋና ክብር አምልኮ ይብዛለት ልታ ባለ ግርማና ሞገስ የክብር ጌታ ምስጋና ክብር አምልኮ ይብዛለት ማደሪያው የተለየ ነው ከአማልክት ሁሉ ለዘለዓለም የሚኖር በሙሉ ማደሪያው የተለየ ነው ከአማልክት ሁሉ ለዘለዓለም የሚኖር በሙሉ ኃይሉ ባለ ግርማና ሞገስ የክብር ጌታ ምስጋና ክብር አምልኮ ይብዛለት ልታ ባለ ግርማና ሞገስ የክብር ጌታ ምስጋና ክብር አምልኮ ይብዛለት ፍጥረት ሊሰማ የሚወደው ገና ሳይነጋ በማለዳ እግዚአብሔር አለ በዙፋኑ የሚለውን ቃል በመሆኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ እኔም ልዘምር ይህንኑ እግዚአብሔር አለ ፍጥረት ሊሰማ የሚወደው ገና ሳይነጋ በማለዳ እግዚአብሔር አለ በዙፋኑ የሚለውን ቃል በመሆኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ እኔም ልዘምር ይህንኑ እግዚአብሔር አለ በዙፋኑ በክብር ማን እንደሱ ከብሯል በኃይል ማን እንደሱ አይሏል በስልጣን ማን እንደሱ ተሹሟል በሞገስ ማን እንደሱ ደምቋል በዝና ማን እንደሱ ታውቋል ኢየሱስ ከሁሉ ይልቃል ኢየሱስ ከሁሉም ይልቃል ኢየሱስ ከሁሉም ይልቃል ኢየሱስ ከሁሉም ይልቃል ኢየሱስ ከሁሉም ይልቃል በክብር ማን እንደሱ ከብሯል በኃይል ማን እንደሱ አይሏል በስልጣን ማን እንደሱ ተሹሟል በሞገስ ማን እንደሱ ደምቋል በዝና ማን እንደሱ ታውቋል ኢየሱስ ከሁሉም ይልቃል 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 የኃያላን ሁሉ ኃያል ነህ የጌታዎች ሁሉ ጌታ ነህ የእኛ እግዚአብሔር ማን ነው የሚመስልህ ፍጥረት ሰምቶ ሁሉም ያክብርህ የእኛ እግዚአብሔር ማን ነው የሚመስልህ ፍጥረት ሰምቶ ሁሉም ያክብርህ ሁሉ የኃያላን ሁሉ ኃያል
የጌታዎች ሁሉ ጌታ ነህ። የእኛ እግዚአብሔር ማን ነው የሚመስልህ? ፍጥረት ሰምቶ ሁሉም ያክብርህ። የእኛ እግዚአብሔር ማን ነው የሚመስልህ? ፍጥረት ሰምቶ ሁሉም ያክብርህ። ሁሉም ያክብርህ። ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ። የእግዚአብሔር ልጅ ጌታ ኢየሱስ፣ ጌታ ኢየሱስ ከፍ ይበል፣ ከፍ ይበል ስምህ። ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ። ከተነገረ ጌታ እንዳንተ ማን? ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ። የእግዚአብሔር ልጅ ጌታ ኢየሱስ፣ ጌታ ኢየሱስ ከፍ ይበል፣ ከፍ ይበል ስምህ። ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ። ከተነገረ ጌታ እንዳንተ ማን ነው? ስልጣን ያንተ፣ መንግሥት ያንተ ነው። ዓለም ሁሉ ጌታ በእጅ ነው። የእኛ እግዚአብሔር እጅግ ትልቅ ነህ። ሰማይ ሰማይ አይችልም ሊይዝህ። የእኛ እግዚአብሔር እጅግ ጥልቅ ነህ። ሰማይ ሰማይ አይችልም ሊይዝህ፣ አይችልም ሊይዝህ። ስልጣን ያንተ፣ ስልጣን ያንተ፣ መንግሥት ያንተ ነው። ዓለም ሁሉ ጌታ በእጅ ነው። የእኛ እግዚአብሔር እጅግ ትልቅ ነህ። ሰማይ ሰማይ አይችልም ሊይዝህ። የእኛ እግዚአብሔር እጅግ ትልቅ ነህ። ሰማይ ሰማይ አይችልም ሊይዝህ፣ አይችልም ሊይዝህ። ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ። የእግዚአብሔር ልጅ ጌታ ኢየሱስ፣ ጌታ ኢየሱስ ከፍ ይበል፣ ከፍ ይበል ስምህ። ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ። ከተነገረ ጌታ እንዳንተ ማን ነው? ሃሌሉያ እስከ ዛሬ ብዙ ተብሎልሃል፣ በብዙዎች አንደበት ተነግሮልሃል። ግን እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም። ግን እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም፣ እኩያ የለህም። እስከ ዛሬ ብዙ ተብሎልሃል፣ በብዙዎች አንደበት ተነግሮልሃል። እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም። ግን እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም። እስኪ በጭብጨባ ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ። የእግዚአብሔር ልጅ ጌታ ኢየሱስ፣ ጌታ ኢየሱስ ከፍ ይበል፣ ከፍ ይበል ስምህ። ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ። ከተነገረ ጌታ እንዳንተ ማን? ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ፣ ክበር ንገስ። የእግዚአብሔር ልጅ ጌታ ኢየሱስ፣ ጌታ ኢየሱስ ከፍ ይበል፣ ከፍ ይበል ስምህ። ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ። ከተነገረ ጌታ እንዳንተ ማን? ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ
ሃሌሉያ። እስኪ በተረጋጋ ድምፅ እስኪ መጨረሻው እንበለው። ሃሌሉያ። እስከ ዛሬ ብዙ ተብሎልሃል፣ ብዙ ተብሎለታል። ግን እሱ ብቻ አይደለም ከተባለለት በላይ ነውና። ሃሌሉያ። እስከ ዛሬ ብዙ ተብሎልሃል፣ በብዙዎች አንደበት ተነግሮልሃል። ግን እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም። ግን እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም። እኩያ እስከ ዛሬ ብዙ ተብሎልሃል፣ በብዙዎች አንደበት ተነግሮልሃል። ግን እንደዚህ ብቻ አይደለህም፣ ጌታ እግዚአብሔር እኩያ የለህም። ግን እንደዚህ ብቻ አይደለህም። ዘላለማዊ አባ አመሰግናለሁ። እኩያ የለህም። ክብር ንገስ፣ ክብር ንገስ፣ ክብር ንገስ፣ ክብር ንገስ የእግዚአብሔር ልጅ ጌታ ኢየሱስ ከፍ ይበል ስምህ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተባለልህ በላይ ነህ፣ ከተነገረ እስከ እልልታ ጭብጨባ ለዚህ ጌታ ሃሌሉያ። ሃሌሉያ። ካወቅነው ከልብ በላይ ከተባለለት በላይ ትልቅ የሆነው እግዚአብሔርን ለደግነቱ መጨረሻ የሌለው ወሰን የሌለው እግዚአብሔርን ያለ ገደብ ወደኛ ጓዳ የገባው እግዚአብሔርን ሃሌሉያ። በጭብጨባ በልልታ በተሻለው ነገር ሃሌሉያ ይገባል። ያለ ገደብ መጣልን። ሃሌሉያ። በደግነቱ ያለ ገደብ መጣ። እግዚአብሔር ይባረክ። ጌታ ብስቶ ይባርካችሁ። የአምልኮ መሪዎቻችን እግዚአብሔር አባት ይባርካችሁ። ሄክቲክ በሆነው እስኬጁል እንዲህ ጊዜ መድባችሁ አጥንታችሁ እኛንም ወደ ሰማይ ከፍ በሚያደርገው በእግዚአብሔር መንፈስ ታምናችሁ መጣችሁ ስለቆማችሁ እግዚአብሔርን ስለናንተ እናመሰግን። እስኪ ጌታ ይባርካችሁ በሉ። እግዚአብሔር ይባረክ። ሃሌሉያ። ምክንያቱም it was not an easy week አልነበረም፣ አደገኛ ሳምንት ነው። ግን በዛ ውስጥ በእግዚአብሔር ሕልውና ቆሞ እንግዲህ እንዲህ አይነት አምልኮ አቀረቡ። ጌታ ይባረክ። ሁላችንም በእግሮቻችን ቆመን እነዚህ ብላቴኖችን እንባርካለን። እግዚአብሔር ይባረክ። ከክፉ ይጠበቁ። በእግዚአብሔር ቸርነት የተሞሉ ሁላችንም በእምነት እንጸልያለን። ሃሌሉያ። እግዚአብሔር ይባረኩ፣ በቤት ይባረኩ። በኢየሱስ ክርስቶስ በጥበብ በእውቀት በሞገስ ይደጉ፣ በጤና ይደጉ፣ በደስታ ይደጉ። በዚህ ትውልድ መካከል እግዚአብሔር ሆይ ማናችን ወዳልደረስንበት ነገር እግዚአብሔር ሆይ በመድረስ ይደጉ። እግዚአብሔር ሆይ በነገር ሁሉ በኢየሱስ ክርስቶስ ደም ማራናታ ገርድ ታረጋሏች። እግዚአብሔር ሆይ ከቤቲ ሆነን እንባርካቸዋለን። በልዩ ጥበብ ይባረኩ፣ በልዩ ኤክሰለንስ ይባረኩ። እግዚአብሔር ሆይ ከነዚህ ምናምንተ አይኑር። ጌታ ሆይ ለትልቅ ነገር ለቁም ነገር ትውልድን በማስመለጥ የሚበቁ ይሁን። እግዚአብሔር ሆይ አስተማሪዎቻቸውን ባርካቸው፣ በልዩ ጥበብ ባርካቸው፣ በልዩ ማስተዋል በልዩ ጸጋ እግዚአብሔር በማንም ዘንድ የሌለው እነዚህ ብላቴኖች ላይ ሲያውጁ በልዩ ጸጋ ይባረኩ። ወላጆች ሁሉ ይባረኩ። እግዚአብሔር ሆይ በእነዚህ ልጆች ላይ በሚያውጁ ጥበብ ይባረኩ። እግዚአብሔር ሆይ የእያንዳንዳቸውን ኒድሚ ታረግ ዘንድ እንጸልያለን። ስሜ ይባረክ። ዳዲ እንወዳለን፣ አመለክን ደስ ያለን። አሁንም በብዙ እንድናመልክ ይርዳን፣ ደግሞ በመስጠት እንድናመልክ ያገዛን። ክብር ሁሉ ላንተ ይሁን በኢየሱስ አሜን። ዩማይጎ ጌታ እግዚአብሔር ይባረክ።
እግዚአብሔርን እናመሰግናለን። ክብር ለንጉሡ ይሁን። እንደገና እንዴት አደራችሁ ላለው እግዚአብሔር አምላክ ይባረክ። እንዴት አደራችሁ? ጮክ አድርገን እስኪ እግዚአብሔር ይመስገን እንላለን። ጌታ ይባረክ። ክብር ለንጉሡ ይሁን። ሳምንታችን ታፍ ነበረ። የእግዚአብሔር መንፈስም ደግሞ በእያንዳንዳችን ህይወት ያለፈ በማጽናናት መንፈስ ታፍ ሆኖ ነው ያሳለፈ ብዬ ነው ማስበው። እግዚአብሔር ይባረክ። አልጣለንማ፣ ምክንያቱም እግዚአብሔር አምላክ ቸር ነው። ቸርነቱ ይባረክ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ያው እነ ሰብሌን ስናጽናና ስናበረታታ በእግዚአብሔር መንፈስ ቆይተናል። አሁን ደግሞ ያው ማማም እንግዲህ እዚህ ቦታ ላይ ሁሌ ሲያሸበሽቡ ነበር። ሆስፒታል ናቸውና እግዚአብሔር ትልቅ ኢምፕሩቭመንት ነው ላስት ናይት ያየሁት። እግዚአብሔር አምላክ ግን አብስተን እንጸልያለን፣ ምክንያቱም ሆስፒታል ስፍራቸው አይደለም። እግዚአብሔር ይባረክ። እግዚአብሔር እናመሰግናለን። ክብር ለንጉሡ ይሁን። ቅድም ለመባና ለአስራት ስለጸለይኩ አሁን ይዞርና እኔ በዛው እናገራለሁ፣ ማስታወቂያ እናገራለሁ። እንግዶችን እንኳን ደህና መጣችሁ ላለው ዛሬ ፓስተር አስረስን በመካከላችን እንግዲህ the last 6-8 years I think የማራናታ አባል ነኝ እያለች ክሌም ስታረቅ ቆይታውን አባልነቷን አረጋግጣለች እና ሁለቱን ሳምንት በተከታታይ አለች። ጌታ እግዚአብሔር አምላክ አብስቶ ይባርክሽ በሏት እስኪ። ጌታ ይባረክ። ተባረኩ። እግዚአብሔር አምላክ ይባረክ። ዛሬ በመካከላችን እንግዶች ያላችሁ፣ እንግዶች ካላችሁ እንኳን ደህና መጣችሁ እንላለን። ማራናታ እንግዲህ ሁሉ ጊዜ በጣም የሚገርም የማራናታ ወገኖች እንኳን ወደ አሪዞና መጣው አሰኘ። በተለይ የሆኑ ነገሮች መጥቶ መታ ሲያደርጉ ቅዱሳን ሁሉ በአንድ ልብ ሲቆሙ በቃ ደስ ይላል ወዳጄ። ምክንያቱም አንዳንድ ጊዜ ትልቁን እግዚአብሔርን ትልቅነቱ ማወጅ ሳይሆን እንዲህ አይነት ነገር ሄክቲክ የሆኑ ነገሮች ፌስን ሲያደርጉ ህይወታችን አቋርጦ ሲገቡ ቅዱሳን በሙሉ እኔ አለው እጸልያለሁ በነገር ሁሉ መቆማቸውን ሲያረጋግጡ ደስ ይለኛልና ባለፈው ሳምንት እንግዲህ በትጋት በንቃት ያገለገላችሁ እህቶች ወንድሞች ጌታ እግዚአብሔር አምላክ ይባርካችሁ። ማራናታ ትልቅ አቅም ነው፣ ለፓስተር ትልቅ አቅም ነው የሆነን እግዚአብሔር ይባረክ። ስለዚህ ጌታን እናመሰግናለን። እንዲህ አይነት ጸጋ እንግዲህ ያው በቃ እኛ ጋር ብዙ ኮሙኒኬሽን ባይኖርም ነገር ግን በቫይበር እንግዲህ ኮሙኒኬት እናደርጋለን። እግዚአብሔር አምላክ ይባረክ። ሁላችንም በታይም ደርሰን በብዙ ነገር እንግዲህ ከትላንት ወዲያ አይተናልና በዚህ ሆኖ ትልቅ ድንቅ ነገር ነው። እንደገና ጌታ እግዚአብሔር ይባርካችሁ። አሁን ለጌታ ለአምላካችን ለእግዚአብሔር የምንሰጠውን እየሰጠን የነበሩ ማስታወቂያዎችን ቶሎ ቶሎ እናገራለሁ። ኦሬዲ ጸልያለሁና ነው። ጌታ ይባረክ። እነዚህ ሳምንታዊ ፕሮግራሞቻችን እንደነበሩ ናቸው። ሰኞ ጠዋት ከ6 እስከ 9 እስከ 7 ተኩል ድረስ ለአንድ ሰዓት ነው። እንግዲህ በጣም የሚገርም የወንድሞች ህብረት ነው። ወንድሞች እንግዲህ በወር በመጀመሪያው ቅዳሜ ላይ ማለት ነው። ትላንትና እንግዲህ ባለፈው አዘን ስለነበረ ትላንትና አድርገናል። ጥቂት ወንድሞች ነን ብዙ ጊዜ የምንሰበሰበው ነው። ጉልበታም የሆነ ሐሳብን አግኝተን አብረን እናጠናለን፣ እንከፋፈላለን፣ ቁርስ አብረን እንበላለን። እንግዲህ ብራዘርስ ብሬክፋስት ፌሎሺፕን ጥሩ አድርገን ካጠነከረን አንዳንድ ጊዜ በቃ የከበዱን ብዙ ኮንግሪጌሽን ላይ የማይወሩ ታፒኮችን አንስተን እንነጋገራለንና ያንዳች እንግዲህ መጽሐፍ ቅዱስ ሲናገር ብረት እንደምስል እንግዲህ እርስ በርሳችን እየተሳሳለን እንቆያለን። እንግዲህ ቅዳሜ አለ ወር በገባው በመጀመሪያው ቅዳሜ ሰኞ ጧት በዙም አለና የምትችሉት በተለይ እየሄደን ወደ ስራ እየሄደን መስማት እንችላለን። አሁን እንግዲህ የነዚህ የማይነር ፕሮፌቶችን እያጠናን አሞጽ ጋር ደርሰናልና እግዚአብሔር አምላክ ይባረክ። ሌሎች ቅዳሜ ጸሎት አለ 9 o'clock ላይ እንደዚህ አገርን ባማከለ ትውልድን ማማከለ በልጆች ጉዳይ ሁሉ ላይ እንጫዋለን። እንግዲህ ከኛ ጋር ጆይን አድርጎ ይሄ በአካል ነውና በአካል የሚሆኑ ጸሎቶች አሉ። ሮብለትም ከሰዓት በኋላ ከ6:30 እስከ 8:30 ድረስ አለ። እነዚህ ሁሉ የመጨረሻ ዘመን ቱሎች ናቸውና ፕሊዝ ተጋኝተን በእነዚህ እንጠቀም። ምክንያቱም የጸጋ ኢምፓርቴሽን ነው የሚፈጠረው። እግዚአብሔር ደግሞ ይጠቅማል። ከሰዓት በኋላ ቅዳሜ ዕለት ያንግ አዳልት አለ ከ6 እስከ 8:30 ድረስ። እሱንም መጽሐፍን ነው እያጠናን ያለነው ጥረት እየተጠና ነው። ምክንያቱም ሁላችንም በገባ ነው መልክ ጥቂት ደቂቃ ወስደን ሼር እናደርጋለን። ከዛ ወንድማችን ፓስተር ዛኪ ይመራናልና እግዚአብሔር አባት ይባረክ። ጥሩ ነገር እየተጠቀመ ነው። ጌታ ይባረክ። አሜን ነው። ለዚህም እግዚአብሔር አምላክ እስኪ ሁላችንም በእግሮቻችን ቆመ እንዴት አደርክ? ሳምንቱ እንዴት ነበረ? ሰላም እንባባልና እንደው የሰላምታ ኢምፓርቴሽን ይፈጠር። ጌታ ይባረክ። ሁላችንም ሰላም እንባባል። Sorry.
እግዚአብሔር አምላክ ይባረክ። ዛሬ በእግዚአብሔር ቃል የሚያገለግለን ፓስተር ነው። እንግዲህ ባለፈው ሳምንታት አንዳንድ ፕሮግራም ለማድረግ የዓመቱን ጥቅስ ነው በእንዲህ አይነት መልክ ወንድማችን ሙሌ እግዚአብሔር አምላክ አብስቶ ይባረክ። ምናልባት እንግዲህ ወደ 100 የሚሆን ነው አዘጋጅተን ያመጣ ነው በኒው ኢየር ኤቭ ላይ ይሄና ሌሎች አንዳንድ ፕሮግራሞች ነበሩ ያው ብዙዎቻችሁ ጋር የደረሰው እና እሱን ለማድረግ ነበር። ግን አሁን ዛሬ ይሄንን እናደርጋለን። ጌታ እግዚአብሔር ይባረክ። ሁላችንም እየመጣን ከፓስተር እጅ እንወስዳለን። ፓስተር ከዛ በኋላ ቀጥታ ወደ እግዚአብሔር ቃል ይሄዳል። ጌታ እግዚአብሔር እስኪ ጌታ ይባርክ በሉት። ፓስተር እንግዲህ ያው ጭብጨባ ስለማይወድ አናጨበጭብ። ምንም እየተውኩ ነው። እግዚአብሔር እየረዳኝ ነው። ጌታ ይባረክ። አታጨበጭብ። እሺ ጌታ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄንን አምነን ጸልየንበት ለእናንተ የተሰጠ ጥቅስ ነው የዓመቱ ብለን ይሄንን ጥቅስ ይዛችሁ በእምነት ይሄ ጌታ የሰጠኝ ጥቅስ ነው የተናገረኝ ብላችሁ እንደውም ፍሪጅ ላይ የሚለጠፍ ነው ሁልጊዜ እንድታዩት እንግዲህ እናደርጋለን። ብሩክዬናና አንድ ጥቅስ ወሰድና በቃ ሙዚቃ እየተጫወትክልን ሁላችንም በጸሎት መንፈስ ሆነን እንትን እናላለን። እግዚአብሔር ይመስገን። ያው እንደምታውቁት ይዟል። ይሄንን ባይሆን አስቀምጥልን። ጌታ ይባርክ። ተባረክ። እንደምታውቁት ያለፈው ሳምንት ክሪስማስ ኢቭ የነበረው ሰርቪሳችን ሁላችንም እናውቃለን እንደተሰረዘና እስቲ ሁላችንም እንቆምና ከፓስተር እንጀምራለን። ከዛ በኋላ እንደዚህ እንሄዳለን። እግዚአብሔር የተመሰገነ ይሁን። ወይ እኔም እየመጣሁ ሰጣችኋለሁ። ኢየሱስ ያጌት። እሺ ተባረኩ። እግዚአብሔር ይባርክ። ብሩክዬ ሙዚቃውን እሺ። ዘመን ይባረክ። ወንድሜ ይባረክ። ገልዬ ሰመን ይባረክ። እሺ ዘመንሽ ይባረክ። ዘመናችሁ ይባረክ። ሳይመንዬ ዘመን ይባረክ። ነው ወደዚህና ዘመንሽ ይባረክ። ያምዬ ዘመንሽ ይባረክ። ተባረክ። ጌታ ይባርክ። ብሩክ በኩል ዘመንሽ ይባረክ። ሄንዬ ዘመን ይባረክ። ዘመን ይባረክ። ታምዬ ዘመንሽ ይባረክ። ሄንዬ ታድዬ ዘመን ይባረክ። ዘመንሽ ይባረክ። ዘመንሽ ይባረክ። ዙፋንዬ ዘመንሽ ይባረክ። ማይ ፌቨሬት ዘመንሽ ይባረክ። ሜሪዬ መምህር ዘመንዎት ይባረክ። እግዚአብሔር ይባርክ። ዘመን ይባረክ። ዶክተር ፍሬ ዘመንሽ ይባረክ። ዘመንሽ ይባረክ። አዲስዬ እግዚአብሔር ይባርክ። ሻሊ ዘመንሽ ይባረክ። ዘመን ይባረክ። ይሁንዬ ወይኗ ዘመንሽ ይባረክ። ራስዬ ዘመንሽ ይባረክ። አዳኔ ዘመን ይባረክ። ናንዬ ዘመንሽ ይባረክ። ዘመንሽ ይባረክ። ዘመንሽ ይባረክ። ዘመንሽ ይባረክ። የሮምዬ ዘመንሽ ይባረክ። ናንዬ ወንድሜ ዘመንሽ ይባረክ። ሜሪዬ ዘመንሽ ይባረክ። ዘመንሽ ይባረክ። መሳዬ ዘመንሽ ይባረክ። በምኒ ጌታ ይባርክ። ሳርዬ ዘመንሽ ይባረክ። ዳዊቴ ዘመንሽ ይባረክ። ሄዶ ዘመንሽ ይባረክ። ዘመንሽ ይባረክ። ዘመንሽ ይባረክ። ዘመን ይባረክ። አርምዬ ዘመንሽ ይባረክ። ዘመንህ ይባረክ። ዘመንሽ ይባረክ። ዘመናችሁ ይባረክ። ዘመንህ ይባረክ። ዘመንህ ይባረክ። ዘመናችሁ ይባረክ። ሱባዬ ዘመንሽ ይባረክ። ቤቢዬ ዘመንሽ ይባረክ። ኤፍሬም ዘመን ይባረክ። No, just one.
እሺ እግዚአብሔር የተመሰገነ ይሁን። እውነትም እግዚአብሔር ያለ ለምን እፈራለሁ? ሃሌሉያ ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እኔም አንድ ለራሴ ወስዳለሁኝ። ይህንን ያዘጋጁ ቅዱሳን እግዚአብሔር ይባርካቸው። ሙሉ ጌታ ይባርክ። እግዚአብሔር የተመሰገነ ይሁን። እሺ ለነጽጌረዳ አለ ሄደ ስጣቸው። ታምዬ ላስቸገር ጽጌረዳና ናዝሬት አሉ። ክብር ለእግዚአብሔር ይሁን። እንኳን አደረሰን። ከባድ ቢሆንም የገባንበት ይህ ዓመት ኢየሱስ ጌታ ነው። አሜን። አረ ኢየሱስ ይመጣል። አሜን። እግዚአብሔር የተመሰገነ ይሁን። ዛሬ ፓስተር አለች በመሐከላችን። ጌታ ይባርክሽ። ያለፈው ሳምንት ነበረ ያሰብነው እኔ ላገለግልና የጊዜውን ቃል ሼር ላደርጋችሁ እና ፓስተር ዛሬ ታገለግል ነበር። ግን ያው በችግሩ ምክንያት አገልግዬ አልኳት። ያለፈው ሳምንት ጥሩ ቃል አካፈለች። እግዚአብሔር ይባርካት እና መጽሐፍ ይዛ መጣለች እና 1-2 ደቂቃ ስጠኝ ብላኛለች እና ታይም የሚይዝልኝ ማን ነው? 2 ደቂቃ ሲሆን ብድግ ስቀልድ ነው። እሺ ፓስተር እንደምን ዋላችሁ? ያው እንግዲህ ቤተክርስቲያኒቱ አባል ስለሆንኩ ታውቁኛላችሁ። ማታውቁኝ ካላችሁ ያው ፓስተር አስረሳሽ ባላለው አዲስ አበባ በግሎሪ ኦፍ ሆሊ ስፒሪት ኢንተርናሽናል ቸርች ፕላንት አድርጌ አገለግላለሁ። ለረጅም ዓመት ያው ፓስተር መጥቶ አይቶናል። ሳርዬም ታቀናለች እና እግዚአብሔር እንደረዳን በገጠርም በከተማም ያው በጣም በብዙ ዋጋ በመክፈል እግዚአብሔርን ስራ እንሰራለን። ከዛው ጋር አያይዘን ብዙ ምን ሰራቸው ስራዎች አሉ። በአመት አንድ ጊዜ ልጆችን ደግሞ ደብተር ገጠር ባሉት ቸርቾቻችን ደብተር እንገዛለን። በዛው አጣብቤ ደግሞ የእግዚአብሔርን ሐሳብ በውስጤ ለዘመናት የተቀመጠውን የእግዚአብሔርን ሐሳብ በመጽሐፍ ያው ባለፈው ከ6 ወር አካባቢ ላይ 2 መጽሐፍ ይዤላችሁ መጥቼ ነበረ። ጌታ ኢየሱስ አብዝቶ ይባርካችሁ። ብዙዎቻችሁ መጽሐፉን በመግዛት ለኔ ያላችሁን ፍቅርና ማበረታታት አይቻለው። እግዚአብሔር አብዝቶ ይባርካችሁ። የገዛችሁ የምታነቡም የማያነብባችሁ ደግሞ እግዚአብሔር በብዙ ይባርካችሁ። አሁንም የሚያበረታን የሚል መጽሐፍ የሚያበረታን ከመንፈስ ቅዱስ ጋር ህብረት ማድረግ ለ90 ቀን የዲቮሽን መጽሐፍ ነው። ይህን መጽሐፍ እንድጽፍ ከ2 ዓመት በፊት ነው ጌታ የተናገረኝ። ግን ብዙ ዲቮሽን መጽሐፎች አሉ ታውቃላችሁ። ግን እግዚአብሔር ሆይ በምን አቅጣጫ በምን ዙሪያ ልጻፍ፣ ህዝብ በምን ሊጠቀም ይችላል፣ ይሄንን ዲቮሽን መጽሐፍ ስጽፍ በምን ሊጠቀም ይችላል ስል ከ4 ዓመት በፊት አንድ ታላቅ ያየሁት ስለ መንፈስ ቅዱስ እግዚአብሔር አምላክ በራእይ ለህዝቡ ተናገር ያለኝ መልእክት ነበረ። ከ4 ዓመት በፊት ያየሁት ዴንቨር ላይ ጾም ጸሎት ገብቼ እሱን ቤዛ አርገሽ ጻፊ ያለኝና ስለ መንፈስ ቅዱስ ነው ሙሉን የሚናገረው። መጀመሪያ አካባቢ ያው ስለ እግዚአብሔር አባትነትና ሰጪነት ካወራ በኋላ የቀረው እንዳለ ከመንፈስ ቅዱስ ጋር በየቀኑ ህብረት የምናደርግበት የሚያበረታን እሱ ስለሆነ ለምጽአት የሚያዘጋጀን እሱ ስለሆነ ድንቅ መጽሐፍ ናትና ይሄን መጽሐፍ $20 ነው። ክብሮምዬ ጆናታን በር ላይ ሁንልኝ ብየዋለሁ። ይሄን መጽሐፍ ይዘ ሁላችሁም እንግዲህ አገልግሎቴን በኢትዮጵያ ያለኝን ሆነ እንደዚህ በመጽሐፍ አገልግሎት ደግሞ ይሄን መጽሐፍ ወደ እንግሊዘኛ መተርጎም ፈልጋለሁ። ግን ፋይናንሻሊ በጣም ያው ሰፖርቲንግ ያስፈልጋል። በዚያም ዙሪያ መጽሐፉንም በመግዛት አብሮነታችሁ እንድትገልጡ ለሰዎች ለጓደኞቻችሁ ገስታችሁ እንድታበረክቱ የባለፈው መጽሐፍም ጥቂት ይዤ መጥቻለሁ። ይሄም ኖርማሊ ጥቂት ነው ይዤ መጣሁት እና ይሄንን አደራላችሁ ነው። ተባረኩ። ወዳችኋለሁ። ብሩክ ነው። አለፈው ለደቂቃ እሺ እግዚአብሔር ይመስገን። ጌታ የተመሰገነ ይሁን። እግዚአብሔርን እናመሰግናለን። ያው በእውነት ጌታ ይባርካችሁ ልል ነው። በተለይ የእህቶች አገልግሎት
ያው ቤቢ ዮሲያስ ወደ ጌታ ከሄደ ጀምሮ ለቅሶ ጋር ከጀመረ ጀምሮ ሳትለዩ ጉልበታችሁን ሰጥታችሁ አንድ ነገር ሳይቀር በእውነት እንድትጽናና ሰብልዬ ስላደረጋችሁ እግዚአብሔር ይባርካችሁ። በእውነት የእህቶች ለየት ይላል እና እግዚአብሔር ይመስገን። ታሜም ቫኬሽን ወስዶ ቫኬሽኑን ኃላፊነት ሰጥቼው የእግዚአብሔርን ቃል የሚያካፍሉትን አንተ ራስህ አሳይን እያደረግ እስከ ትላንትና ድረስ እዛ ነበርና ጌታ ይባርክህ። ሌሎቻችሁ በገንዘባችሁ ጊዜያችሁን ሰጥታችሁ እንደ ቤተሰብ ስለሆናችሁ እግዚአብሔር ይባርካችሁ። ብዙ ነገር አለ አድቫይስ የሚያደርጉኝ ሰዎች እግዚአብሔር ይባርካችሁ። በእውነት እግዚአብሔር ወንድምና እህት ስላደረገን ስሙ ይባረክ። አሜን። ክብር ለእግዚአብሔር ይሁንና እግዚአብሔርን እጅግ አድርጌ አመሰግናለሁ። እኔ ሰብለን ሁለት የመጀመሪያ ቀን ጠርተውኝ እኔና ሳሪ ስንሄድ ይሄ ነገር ታለኝ ጠርተውን ስንሄድ 3 ይሁን 4 ይሁን ፌንት ሰራች። በቃ ያንን ስትሰማና ከባድ ነበረ እሷን እንደዛ ማየት። ሊዱም እንደዛ ነው፣ ግን የእሷ ደግሞ ለየት ይላልና በቃ ከባድ ነው። አይደል ነው እንዴት እንደምገልጸው አላውቅም። እና በቃ ፖሊሶቹን ስታይ ወደቀች፣ ሲነግሯት ወደቀች፣ በቃ ፌንት ሰራች እና በህይወት እንኳን ትሆናለች ብዬ አልጠበኩም። የእግዚአብሔር ቸርነት የእግዚአብሔር ጸጋ ታላቅ ነው። እኔ እዚህ መታ ስታወራ እህቶችን ስትመክር ልጆችን ኢንካሬጅ ስታደርግ ሳይ ከሰማይ ካልተሰጠ በስተቀር ማንም እንደዚህ የሚያደርግ የለም። እግዚአብሔር ከሰማይ ስላደረገ ስለረዳት ነው። እና እኔ በቃ እሷን ነበረ የማየው እና ከጌታም ጋር የምጨቃጨቀው የነበረው ስለሷ ነበረ። ለካስ እውነትም እንደሚለው እኛ ከምንወዳቸው ሰዎች ይልቅ ጌታ የሚወደው ይበልጣል። አሜን። የእግዚአብሔር ሐሳብ በለጠ። ክብር ለእግዚአብሔር ይሁን እና እንደዛ ማየቴ እግዚአብሔር ይባረክ። አንገታችንን አልደፋንም። ተስፋ ያለን ሰዎች ነን። ወደ ኢየሱስ የምንሄድ ብዙ ጊዜ እቺ ምድራዊ ሆኖቹን ነገር ነው የምንመለከተው። ለዘላለም የምንኖር ይመስለናል። ግን እኮ አማኝ የተጠራው ሊመጣ ላለው ክብር ነው። አሜን። እግዚአብሔር የተመሰገነ ይሁን። የሚመጣውን ስናስበው ካሁኑ ካለው ጋር ምንም አይደለም። እግዚአብሔር አይኖቻችንን ቢያበራ ቢገልጽልን ሊመጣ ያለው ክብር አሁን ካለንበት ምንም እንደዚህ አንድ ፍራክሽን ኦፍ እንትን ሊሆን አይችልም። እና እግዚአብሔር ይባረክ። ወገኖች ሆይ ምድራዊውን ትተን መንፈሳዊውን እንድናተኩር እግዚአብሔር ይርዳን። እግዚአብሔር የተመሰገነ ይሁን። ሊመጣ ያለው ክብር ዘላለማዊ ነው። በዚህ ያለው ግን ጊዜያዊ ነው። ሁላችንም የምናልፍበት ነው እና ኑሮዬ ይበቃኛል የምንለው ጌታ ኢየሱስን የምንጠብቅበትን መንፈስ እግዚአብሔር ይስጠን። እግዚአብሔር የተመሰገነ ይሁን። እዚህ ስንመጣ በቤተ ክርስቲያናችን ውስጥ በቃ ኢየሱስ ይመጣል፣ ኢየሱስን እናፍቃለሁ የምንል ሰዎች ያድርገን። በዚህ በማቴሪያል ነገር በዚህ በብልጽግና ነገር በቃ ዓለም ተሞልታለችና የዛ ኢንፍሉዌንስ በእኛ ላይ አለ። በቃ ቤተ ክርስቲያን ውስጥ አሁን ኢትዮጵያ ውስጥ በጣም ይበዛልሃል፣ ይደረግልሃል፣ እንደዚህ ትሆናለህ። ኢየሱስ ካለ ሁሉ ይበቃል። አሜን። እግዚአብሔር የተመሰገነ ይሁን። አንድ እህት ነበሩ፣ እናት ናቸው፣ ወደ ጌታ ሄደዋል። ህልም የመተርጎም ስጦታ አላቸውና ቤታቸው ምንም የለም፣ ባዶ ነው፣ ቂጣ ነው። አረ አለ ወገኖች ሆይ ሻይ ጠጣችሁ ቂጣ በልታችሁ ትሄዳላችሁ ይላሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ያንን መንፈስ ይስጠን። ባለን የምንኖርበት ጌታ ኢየሱስን ከፍ የምናደርግበት መንፈስ እግዚአብሔር ይጨምርልን። ናፋቂዎች አድርገንና በጣም ብዙ ነው የተማርኩት። ይሄ ጊዜያዊ ነው። ይሄ ልጅ 21 ዓመት ተሰጠው ኖረባት። አሁን ከጌታው ጋር ነው ያለው።
እኛ ደግሞ ስንት ዓመት እንደሚሰጠን አናውቅም። ስለዚህ እግዚአብሔር ይርዳን። ብዙ ወደ ኋላ ያለን ስለሆነ ስለተሰማኝ ነው ዛሬ የእግዚአብሔርን ቃል የማካፍለው እንጂ ፓስተር ብታካፍል ደስ ይለኝ ነበረ። እኔና መሪዎች የቤተ ክርስቲያን መሪዎች ዲሴምበር ላይ ጾምና ጸሎት ይዘን ለአንድ ሳምንት እንጸልይ ነበርና ስንጸልይ ጌታ ሆይ በእውነት የሚቀጥለው ዓመት ምንድነው እንድናደርግ የምትፈልገው? ምንድነው የምትሰጠን? እስቲ ቃል ስጠን ብለንም እንጸልይ ነበረ። ስለ ቤተ ክርስቲያን እንጸልያለን። በተለይ ስለ ጥሪያችን ሌላ ነገር የለውም። እሱም ኢየሱስ ክርስቶስ አዳኝ መሆኑን ለዓለም መናገር ነው። ሰዎችን ወደ እግዚአብሔር መንግስት አምጥቶ ሌላ ቪዥን የለን። ደቀ መዝሙር ማድረግ ነው። የቤተ ክርስቲያን ትልቁ ጥሪ ያ ነው። ሄዱ ወደ ዓለም ሄዱ የተባለው ምንድነው? ወንጌልን ምን አድርጉ ነው? ስበኩ ነው የተባለው። ስለዚህ ወንጌልን የምንሰብክበት ጉልበት ይሰጠን፣ ሚሽነሪዎች ያድርገን ጌታ ብለን የምንጸልይበት ጊዜ ነበር። ጌታም ተናገረን። ሚሽንን የምትይዙት አንዱን በልጆቻችሁ ነው ብሎናል። ታስታውሳላችሁ ከኢቫሱ የመጡ ያገለገለች እህታችን ተዋበች የምትባል እህት የሰጠችን ቃል ያኔ ችግር ውስጥ ስለነበርን በከባድ ነበር እንጂ መልእክቱ ያ ነው። እውነተኛ ጋይድ የሚያደርግ የእግዚአብሔር ድምጽ ነው። ስለዚህ ቤተክርስቲያናችን ኮሚሽኗን እንድትፈጽም ካስፈለገ የእግዚአብሔርን ድምጽ ሰምቶ መራመድ ነው፣ መሄድ ነው። እግዚአብሔር ከኛ ጋር ይሆናል። አሜን። ስለዚህ ሁላችንም ተነስተን እግዚአብሔር ይህንን ከአንድም ከሁለትም መጀመሪያ ገልያ ነበበች፣ ከዛ ኤፍሬም ነበበ፣ ከዛ ታሚያ ነበበ። ይህንን ክፍል ነበረ ዝም ብሎ የሚመጣ የነበረውና ሐጌ ምዕራፍ 1 እናነበዋለን። ከዛ በኋላ ሐሳቡን ሐጌ ለምን እንደዛ እንዳለ እነግራችኋለሁ። እሺ ሁላችንም ቆመን የእግዚአብሔርን ቃል እንሰማለን ወይና አብረን እናነባለን። በንጉሱ በዳርዮስ በሁለተኛው ዓመትም በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነቢዩ በሐጌ እጅም ወደ ይሁዳ አለቃ ወደ ሰላትያ ልጅ ወደ ዘሩባቤል ወደ ታላቁም ካህን ወደ ኢዮሴድቅ ልጅ ወደ ኢያሱም እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር ይህ ሕዝብ ዘመኑ አልደረሰም፣ የእግዚአብሔርን ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔርም ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለመ ቤታችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁ በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂት አገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙንም የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ። እኔ በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እንጸልያለን። እግዚአብሔር ሆይ ይህንን ቃል ለዚች ቤተ ክርስቲያን በዚህ ዓመት ሰጥተኸናል። አዎ ብዙ የሚሰራ ስራ አለ፣ የመንግስት ስራ አለ። እግዚአብሔር የዘላለም አምላካችን ሆይ በእውነት አይኖቻችንን ትከፍት ዘንድ የምንታዘዝበት መንፈስን ትሰጠን ዘንድ ጸልያለሁ። ትእዛዝ በእኔ ዘንድ ያለ የሚጠብቃት የሚወደኝ እሱ ነው፣ የሚወደኝም አባቴ ይወደዋል፣ ራሴንም እገልጽለታለሁ ብለሃል ጌታ ሆይ። በእውነት የተናገርከንን ቃል እንደ አባት ጌታ ሆይ የሰጠህንን ቃል በእውነት ጌታ ሆይ እንድንታዘዝ ትረዳን ዘንድ ጸልያለሁ። በቀላሉ እንዳናየው ጌታ ሆይ እርዳን። እግዚአብሔር ሆይ ሕይወትን ሁሉ አስተካክሎ ጌታ ሆይ ኑሯችንን እንኳን እንደሚገባ እንድንኖር የሚያደርገን ድምጽ ነውና በመንሄድበት መንገድ ሁሉ የሚመራን ድምጽ ነውና
እግዚአብሔር የዘላለም አምላክ ሆይ ድምጽህን አሰማን። በምንሄድበት መንገድ ምራን። ይህ ዓመት የፍሬ ዓመት ይሁንልን። እግዚአብሔር ሆይ ፍሬን የምናፈራበት ዓመት፣ ድምጽህን የምንሰማበት ዓመት፣ ክብርህን የምናይበት ዓመት፣ አሜን ይሁን የምንልበት ዓመት፣ ጌታ ሆይ ሰማያት የሚከፈቱበት ዓመት፣ ብዙዎች ወደ መንግሥትህ የሚጨመሩበት ዓመት፣ እግዚአብሔር የዘላለም አምላክ ሆይ በቀዳዳ የሚፈሰው ጊዜያችን ገንዘባችን ተመልሶ ላንተ ክብር የሚውልበት ዓመት ይሆንልን ዘንድ ጸልያለሁኝ። ይሁንልን ጌታ ሆይ ይህ ዓመት የክብር ዘመን ይሁንልን። የክብር ዓመት ይሁንልን። አንተን የማወቅ ዓመት ይሁንልን። እግዚአብሔር ሆይ እንዲሁ የምንሮጥበት ዓመት አይሁን ጌታ ሆይ ፍሬ የምናፈራበት ዓመት ይሁንልን። መንፈስህ ይምጣ ጌታ ሆይ መንፈስ በእያንዳንዳችን ቤት ይግባ ጌታ ሆይ ጥያቄያችንን ሁሉ ይመልስ ጌታ ሆይ መንፈስህ ያርካን ጌታ ሆይ ስምህ ይባረክ። ተናገረን፣ እኛም እንሰማለን። ባሪያዎችን እንሰማለን። ተናገረን፣ ድምጽህን አሰማን። የሰራዊት ጌታ እግዚአብሔር ሕዝቤ በለን፣ ተናገረን። መንፈስህ በእኛ ሕይወት ይምጣ። ስለ ሁሉም ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ቁጭ እንላለን። እግዚአብሔር የተመሰገነ ይሁን። ይሄ ክፍልን ሐጌ ሲተነብይ ለእስራኤል ለአይሁዶች ሲተነብይ ጊዜው ስንመለከት በመጽሐፈ ዕዝራ ዘመን ወይንም ደግሞ ከባቢሎን ከተመለሱ በኋላ የእግዚአብሔር ሕዝብ ሲመለሱ በዕዝራ ጊዜ ለአርጤክስስ የሰጡት ለንጉሱ የጠየቁት ጥያቄ አንድ ነበረ። ይኸው ምንድነው? ሄደን በኢየሩሳሌም የእግዚአብሔርን ቤተ መቅደስ እንሰራለን ነበረ እና ጊዜው ምን ነበረ? ያው ታስታውሳላችሁ በኤርሚያስ በትንቢተ ኤርሚያስ ላይ ኤርሚያስ ነቢይ ሆኖ በነበረ ጊዜ የእግዚአብሔር ሕዝብ ከእግዚአብሔር ወደ ኋላ በሸሹ ጊዜ እግዚአብሔር ለባቢሎን አሳልፎ ሰጣቸው። ለናቡከደነጾር ለባቢሎን ንጉሥ አሳልፎ ሰጣቸው። 70 ዓመት እንደሚገዙ እግዚአብሔር በኤርሚያስ ተናገረ። ሄዳችሁ ትንቢተ ኤርሚያስን ብታነቡ ሰቆቃወ ኤርሚያስን ብታነቡ እንደውም ኤርሚያስ እያለቀሰ አልቃሻው ነቢይ ተብሎ ነው ከዚህ ዓለም የሄደው። የሚያስገርመው ስለዚህ ኤርሚያስ እንደሚማረኩ ወደ ባቢሎን እንደሚሄዱ ሁሉ ያንን ትንቢት ተንብዮ እሱም ራሱ ከነሱ ጋር ሄዶ 70 ዓመት ካለቀ በኋላ እግዚአብሔር የተመሰገነ ይሁን የባቢሎንን ንጉሥ የፋርስ ንጉሥ ያሸንፈዋል እና ከዛ በኋላ ሄዳችሁ እስቲ ዕዝራ ላይ ያለውን እንመልከት። መጀመሪያ ከዕዝራ በፊት አንድ ክፍል እንመለከታለን። እሱ ምንድነው? ሁለተኛ ዜና ምዕራፍ 36 ላይ ያለውን እንመለከታለን። ሁለተኛ ዜና ላይ እንደዚህ ብሎ ይናገራል። ምዕራፍ 36 ከቁጥር 22 ጀምሮ ሄዳን ስንመለከት እንደዚህ ይላል። ሁለተኛ ዜና ምዕራፍ 36 በኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስም በመጀመሪያው ዓመትም እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ ይላል። አያችሁ፣ በ70 ዓመት ሲፈጸም እንግዲህ ይሄ የፋርስ ንጉሥ የባቢሎንን ማለት አሁን በአሁን ሰዓት ኢራን ነው። የፋርስ ንጉሥ ፋርስ ያለች የነበረበት ቦታ ኢራን ነው። ከኢራን ከ1200 ኪሎ ሜትር በላይ ወደ እስከ 2000 ይጠጋል። እዛ ሄደው ባቢሎንን አሸነፉ። ሲያሸንፉ ከዛም በኋላ ጠቅላላ ዓለምን ተቆጣጠሩ ማለት ነው ባቢሎንን ካሸነፉ በኋላ። ስለዚህ በኤርሚያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮንን መንፈስ አስነሳ ይላል። ማን ነው ያስነሳው? እግዚአብሔር ራሱ። የፋርስም ንጉሥ ቂሮስ እንዲህ አለ፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በአይሁድ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል ይላል። አይገርማችሁም? ይሄ ሰው ምንድነው? አህዛብ ነው።
እግዚአብሔር ይጠቀማል። ስራውን ለመስራት እግዚአብሔር በፈለገው ይጠቀማል። በድንጋይ ይጠቀማል እንኳን በአሕዛብ። ይሄ ሰውዬ ምን ይላል? እግዚአብሔር አዞኛል ከሕዝቡም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔርን ከእርሱ ጋር ይሁን እርሱ ይውጣም ብሎ በመንግስቱም ሁሉ አዋጅን አስነገረ፣ ደግሞም በመጽሐፍ አደረገ ይላል። ይኸውላችሁ ለአይሁድ እግዚአብሔር ይህንን ሰው ሰጥቷቸዋል። ዓለምን የሚያስተዳድር የባቢሎንን ንጉሥ ኮንከር ያደረገ ያሸነፈ የዚህን ሰው ልብ ሰጥቷል። ልቡን ብቻ አይደለም የፈረሰውን የእግዚአብሔርን ቤተ መቅደስ እንዲሰራ እግዚአብሔር ሰጥቷቸዋል። ሄደን እዝራ ላይ ስንመለከት ያስገርማል። ወደ እዝራ እንሄድና ሐሳቡን ጨምሬ ለምን ሐጌ ይህንን ትንቢት እንደተነበየ ልነግራችሁ ስለፈለኩ ነው። ትልቅ መልእክት አለው። እዝራ መጽሐፍ ላይ እንሄዳለን። ሁላችንም መጽሐፈ እዝራ ላይ እንሄዳለን። ምዕራፍ 1 ሄዳችሁ ስትመለከቱ በኤርምያስ አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ ይላል። the same thing በፋርስ ንጉሥ በቂሮስ በመጀመሪያው ዓመትም እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ፣ እርሱም በመንግስቱ ሁሉ አዋጅ አስነገረ፣ ደግሞም በመጽሐፉ አድርጎ እንዲህ አለ ብሎ ይናገርና ምዕራፍ 3 ላይ ኢየሩሳሌም እንደደረሱ ኢየሩሳሌም መድረሳቸው ብቻ አይደለም ከ2 ዓመት በኋላ የሆነውን ነገር ይናገራል። እኔ የምፈልገው ምዕራፍ 3 ነው። ምዕራፍ 3 ነው። እግዚአብሔር ይህንን ሰው አስነስቶ የሚያስፈልገውን ሪሶርስ ሰጥቷቸው ለ2 ዓመት ያክል ምንም የእግዚአብሔር ነገር ሳይጀመር ቆይቶ ነበረ፣ ስራው ሳይሰራ። ምዕራፍ 3 ላይ ሄደን ስንመለከት እንዲህ ይላል። 7ኛውም ወር በደረሰ ጊዜ የእስራኤል ልጆችም በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ ይላል። ይሄ ከ2 ዓመት በኋላ ነው። የዮሴዴቅም ልጅ ኢያሱ ወንድሞቹን ካህናትም የሰላትያንም ልጅ ዘሩባቤልም ወንድሞቹም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለው መስዋዕት ያቀርቡ ዘንድ የእስራኤልን አምላክ መሰዊያ ሰሩ። እንግዲህ ለመጀመሪያ ጊዜ ያደረጉት መሰዊያ ነው። ብዙ ጊዜ እስራኤላውያኖች ይሄንን ነው መሰዊያ ለእግዚአብሔር ያቀርባሉ፣ መሰዊያ ይሰራሉ። ስለዚህ በአገሩ ካሉ ሕዝብ ፈርተው ነበርና መሰዊያውን በስፍራው ላይ አስቀመጡት። በጠዋትም በማታም የሚቃጠለው መስዋዕት ለእግዚአብሔር አቀረቡ ይላል። እንግዲህ ተመልከቱ፣ እግዚአብሔር የሚፈልገው መሰዊያውን ብቻ ሳይሆን ምኑን እንዲሰሩ ነው። ቤቱን እንዲሰሩ ነው አይደል እንዴ? እነሱ እንደውም በዙሪያቸው ያለውን ሕዝብ ከመፍራታቸው ተነሳ በቃ ያውም እየተንቀጠቀጡ መሰዊያውን ሰሩ። ከዛ በኋላ እንደተፈጸመም የዳሱን በዓል አደረጉ። እንደ ሥርዓቱም በየዕለቱ የተገባውና የዕለቱን የሚቃጠለውን መስዋዕት በቁጥር አቀረቡ ይላል። ከዛ በኋላ ነው መቅደሱን ለመስራት እየሞከሩ ያሉት። ቁጥር 7 ጀምሮ ሄዳችሁ ስትመለከቱ ምን ይላል? ከፍዬ ላንብብላችሁ። እንደተጻፈውም ከዚያም በኋላ ቁጥር 5 ከዚያም በኋላ ዘወትርም የሚቃጠለውን መስዋዕት የመበቻውን መስዋዕት የተቀደሱትንም የእግዚአብሔርን በዓላት ሁሉ መስዋዕትን ሰውም ሁሉ ለእግዚአብሔር በፈቃድ የሰጠውንም ቁርባን አቀረቡ። በ7ኛውም ወር በመጀመሪያውም ቀን እግዚአብሔርን የሚቃጠለውን መስዋዕት ማቅረብ ጀመሩ። የእግዚአብሔርን መቅደስ ገና አልተሰራም ነበረ ይላል። አልሰሩትም፣ ገና አልጀመሩትም። አሁን ደግሞ ሊጀምሩ ሲሉ እንመለከታለን። ለጠራቢዎችና ለአናጢዎችም ገንዘብ ሰጡ። የፋርስም ንጉሥ ቂሮስ እንደፈቀደላቸው የዝግባውንም ዛፎች ከለባኖስም በባህሩ ወደ ኢዮጴ ያመጡ ዘንድ ለሲዶና እና ለጢሮስ ሰዎችም መብልንና መጠጥን ዘይትንም ሰጡ። በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ በ2ኛው ዓመት ይላል። አያችሁ፣
በሁለተኛው ዓመት ቅድም የነገርኳችሁ በሁለተኛው ዓመት በሁለተኛው ወር የሰላትያ ልጅ ዘሩባቤል ኢዮስያቅም ልጅ ኢያሱ የቀሩትንም ወንድሞቹንም ካህናትንና ሌዋውያንም ወደ ኢየሩሳሌም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያኑም ከ20 ዓመት ጀምሮ ከዚያ በላይ የእግዚአብሔርን ቤት ሥራ እንዲሰሩ ሾሟቸው ይልና ከዛ ስንመለከት ቁጥር 9 ላይ ኢያሱም ልጆቹም ወንድሞቹም የይሁዳ ልጆችም ቀድሚኤልና ልጆቹን የኤንህድን ልጆቻቸውንም ወንድሞቻቸውን ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ ይላል። አናጢዎች የእግዚአብሔርን መቅደስ ለመስራት ይጀምራሉ። ደግሞም ቸር ነውና ለእግዚአብሔር ምሕረቱ ለዘላለም ነውና የሚዘምሩትን ያቆማሉ። ደስ ብሏቸውም የሚጮሁት ድምፅ ከሕዝቡም ለቅሶ ድምፅ መለየት የሚችል አልነበረም። ሕዝቡም በታላቅ ድምፅ ይጮህ ነበረ። እንግዲህ ተጀመረ ማለት ነው። እግዚአብሔር ይመስገን። ምኑ ተጀመረ? ስራው ተጀመረ፣ ቤቱ ተጀመረ። እና እዚህ ቦታ ላይ እንደውም የሚናገረው ቁጥር 12 ላይ ስትመለከቱ ሽማግሌዎች የሆኑ ብዙ ካህናትም ሌዋውያንም የአባቶቻቸው ቤት አለቆች ግን ይህንን መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበረ፣ ብዙ ሰዎችም በደስታ ይጮሁ ነበር ይላል። ሽማግሌዎቹ የሚያስታውሱት ኢየሩሳሌምን የሚያስታውሱት ትንሽ ሆኖ የሚያስታውሱት ቤተ መቅደሱን የሚያስታውሱት በትዝታ ይቃጠሉ ያለቅሱ ነበር ይላል። ምዕራፍ 4 ላይ ሄዳችሁ ስትመጡ ትልቅ መሰናክል ይገጥማቸዋል። ትልቅ ውጊያ ይገጥማቸዋል። ትልቅ ጦርነት ይገጥማቸዋል። የይሁዳ እና የብንያ ጠላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ ይላል። ወደ ዘሩባቤልና ወደ አባቶቻቸውን ቤቶች አለቆችም ቀርበው የአሦር ንጉሥ አሶድን ወደዚህ ካመጣ ቀን ጀምሮ ለአምላካችን እንሰራለን፣ እንደ እናንተ እንፈልገዋለንና ከእናንተ ጋር እንሰራለን ብለው ለመቀየጥ ፈለጉ አምላካቸውን። ከዛ በኋላ ዘሩባቤል ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤትን እንሰራለን አሏቸው። የምድሩም ሕዝብ የይሁዳ ሕዝብ እጅግ ያደክሙ ነበረ፣ እንዳይሰሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርስም ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዮስ መንግስት ድረስም መካሪዎችን አዘጋጁ ይላል። ከዛ በኋላ ኢየሩሳሌም እንደገና እንዳትሰራ የተነሳው ሌላ ሴራ ተነስቶ ለ14 ዓመት ያክል ህዝቡ በመፍራት በመደንገጥ የእግዚአብሔርን ቤት መስራቱን ትቶ ወዴት ሄደ? የራሱን ቤት መስራት ጀመረ። ለ14 ዓመት ያክል ከዚህ በኋላ 14 ዓመት ያክል ህዝቡ ከመፍራት የተነሳ ሁኔታዎች ሲያዩ ከነዚህ ሰዎች የተነሳ ፊታቸውን ከእግዚአብሔር ቤት አዙረው የራሳቸውን ቤት መስራት ጀመሩ። ወደ መጨረሻው እንሂድ። ምዕራፍ 4 ላይ ተመልከቱ። እዚህ ጋር ምዕራፍ 7 ቁጥር 24 ላይ በዚያን ጊዜ በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ፣ እስከ ፋርስም ንጉሥ እስከ ዳሪዮስ መንግስት እስከ 2ኛው ዓመት ድረስ ተጉላላ ብሎ ይናገራል። ቁጥር 5 ላይ ምዕራፍ 5 ላይ ሄዳችሁ ስትመለከቱ ነቢያቱም ሐጌንና የአዶን ልጅም ዘካርያስ በአይሁድ በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢትን ምን አደረጉ? ተናገሩላቸው ይላል። ይሄ ነው ሰው ሁሉ የእግዚአብሔርን ቤት መስራት ትቶ የራሱን ቤት መስራት ጀመረ። አሁን ኮምፒቲሽንም ተጀመረ።
የገሌ ቤት ከገሌ ቤት ምን ይሆናል? ይበልጣል። ሁሉ ምን ሆነ? እግዚአብሔርን ቤት ረሳ። ስደት ሲመጣ ሁኔታው አላምር ሲል ሁሉም ራሱ የእግዚአብሔር ቤት ምን ሆነ? መሰራቱ ቀረ። የዛን ጊዜ ነው ሐጌ ለአራት ወር ብቻ ነው ነብይ ሆነው። ለአራት ወር ያክል ነው የእግዚአብሔር መንፈስ በብሉይ ኪዳን ምንድነው የሚሆነው? ነቢያት ሲነሱ የእግዚአብሔር መንፈስ ይመጣና በእነሱ ላይ ያርፍና እግዚአብሔር በእነሱ በኩል ለሕዝቡ ትንቢትን ይናገርና ከዛ በኋላ ተነስቶ ከነሱ ይሄዳል። በሐጌ ሕይወት የነበረው 4 ወር ነው ለነዚህ ሰዎች ይህንን ትንቢት የተናገረው። ስለዚህ የእግዚአብሔር ቤት መሰራት ምን ሆኖ ነበረ? ቆሞ ነበረ። ማንም ለእግዚአብሔር ቤት ግድም አልሰጠው። ለምን? ጠላቶቻቸው በዙሪያቸው ምን ያደርጉ ነበር? ይዋጓቸው ነበር። ዛሬ ጠላታችን ዲያብሎስ ነው። ሌባው ሊያርድ ሊያጠፋ ነው የሚመጣው። ሰዎች እንዲድኑ አይፈልግም። በእውነትና በመንፈስ እስቲ በእግዚአብሔር ዙፋን ፊት እግዚአብሔርን ከልባችሁ ለማገልገል እስቲ ተነሱ። ሰልፉ ብዙ ነው። ውጊያው ብዙ ነው። ስለዚህ ሰይጣን የሚፈልገው ለብ ያለ ኑሮ የራሳችንን ኑሮ እየኖርን እንድናልፍ ነው። እነዚህም ሰዎች ያደረጓቸው እንደዛ ነው። ከአካባቢያቸው መጡና ሚክስ አፕ አድርገን የኛ አምላክና የናንተ አምላክ ተገናኝቶ ከዛም በኋላ ለሱ ቤተ መቅደስ እንስራ ለነሱ ቤተ መቅደስ እንስራ አንድ ላይ እናምልክ በተባሉ ጊዜ እምቢ ባሉ ጊዜ ጠላት ሆነው ተነሱባቸው። ስለዚህ ፍርሃታቸውና ድንጋጤያቸው ምን አደረጋቸው? ከእግዚአብሔር ጀርባቸውን እንዲሰጡ ከእግዚአብሔር ፊታቸውን ትተው ጀርባቸውን እንዲሰጡ አደረጋቸው። የዛን ጊዜ ነው የእግዚአብሔር መንፈስ በነብዩ ሐጌ ላይ የመጣው። የእግዚአብሔር ቤት መሰራት ቀርቶ ሰው የራሱን ቤት ይሰራ ጀመረ። የራሱን ኑሮ ይኖር ጀመረ። ታስታውሳላችሁ? እነ ኢያሱ ለአርጤክስስ ለንጉሱ ብለውት የነበረው የአምላካችን ቤተ መቅደስ ፈርሷልና አሁን ሄደን ወደ ምን እንሂድ? ወደ ኢየሩሳሌም ሄደን የአምላካችንን ቤተ መቅደስ እንስራ ብለው። ያ ብቻ አይደለም፣ እግዚአብሔር ረድቷቸው መንፈሱን በሱ ላይ አድርጎ እግዚአብሔር የተመሰገነ ይሁን የእግዚአብሔር ቃል ይፈጸም ዘንድ በዚህ በፋርስ ንጉስ ላይ እግዚአብሔር ታላቅ የሆነ ነገር አድርጎ ፕሮቫይደርም ሆኖላቸው ነበር። እግዚአብሔር የሚያስፈልገውን ነገር ሁሉ ሰጥቷቸው አዘጋጅቶላቸው ነበር። ግን ልባቸው ስለሸሸ የእግዚአብሔርን ቤት ከመስራት የራሳቸውን ቤት መስራት መረጡ። ምርጫ ለሰው ልጅ ምርጫ ነው ጌታ ያለው። አያስገድድም። እጅ ጠምዝዞ አድርጎ አይልም። ከጌታ የሆነውን ነገር ቀረባቸው። ወደ ሐጌ ላይ እንሂድ። ሐጌ ላይ ሁላችሁ መጽሐፍ ቅዱሳችሁን ያዛችሁ ባካችሁ። ያው አትሊስት እንትኑ አለ ታብሌት ወይንም ደግሞ ስልክ አለ። ስለዚህ አሁን ምን ይላል ሐጌ? የሰራዊት ጌታ እግዚአብሔር ይህን ሕዝብ ዘመኑ አልደረሰም፣ የእግዚአብሔርን ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። እትሶኬ አያችሁ፣ እነዚህ ሰዎች በዚህ ዓመት ውስጥ የእግዚአብሔርን ቤት እግዚአብሔር እንዲሰሩ እድል ሰጥቷቸው ከ70 ዓመት ከባርነት ነፃ አውጥቷቸው ከ70 ዓመት በኋላ እግዚአብሔር ቤቱን እንዲሰሩለት እድል ከሰጣቸው በኋላ ምን ይላሉ? የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላሉ። ዲሲቭ የሚያደርግ ስፒሪት፣ ከእግዚአብሔር የሆነውን ነገር የሚከለክል መንፈስ። የባዕድ አምልኮ፣ የባዕድ መንፈስ። ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ ምናችሁን ይዞራል ይላል? ዙሪያችሁን ይዞራል። ይኸውላችሁ የሚያገሳው ምን እያለ ነው? አያችሁ?
ብዙ ጊዜ ሐሳቦችን በህይወታችን ምን ገና ነው እኮ አንቺ እኮ አንተ እኮ ገና ነው እኮ ለምንድን ነው ጊዜህን ለዚህ መስጠት ይሄ እኮ ያስፈልጋል ይሄ እኮ ያስፈልግሻል ቅድሚያ መስጠት ያለብሽ እኮ ይሄ ነው አብረን ብንሰራስ አብረን ብናመልክስ እንዴ ነገሌስ እንደዚህ አይደሉ ነገሌስ እንደዚህ አይደሉ የሚል መንፈስ አብረን እንስራ የኔንም አምላክ አንተ ውስጥ ላስገባ የሚል መንፈስ ዲሲቭ የሚያደርግ መንፈስ በዚህ ዘመንም አለ ወገኖች ሆይ ጌታን የማታስቀድሙ የጌታ ነገር ግድ የማይላችሁ ከሆነ there is something wrong አንድ ነገር አለ በዙሪያችሁ የሚዞር መንፈስ አለ ታውቃላችሁ እኔ ራሴን አየሁኝ ዮሴያስ በሞተ ጊዜ I was so በቃ ምድራዊ ሆኜ ነበር አይገደንም ስለ ሰማያዊው ነገር ሰው ቢፈወስ ደስ ይለናል ሰው ቢድን ደስ ይለናል መየት እዚህ በዚህ ምድር እኔ እኮ አንዳንድ ጊዜ አንዳንድ ሰዎች ትንቢትም እንኳን ቀጥታ ጨርሶ ጌታን ለማያውቁ ከጌታ ጋር ለተላለፉ የሚናገሩ ሰዎች አሉ ክራውድ ፍለጋ ወገኖች ሆይ ጌታ የጠራን የእግዚአብሔርን መንግስት እንድንሰራ ነው አሜን እግዚአብሔር የተመሰገነ ይሁን ሐዋርያቶቹ ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታቸው አድርገው ሲቀበሉ መንፈስ ቅዱስ በህይወታቸው ውስጥ ሲመጣ የጀመሩት ነገር ምንድነው መሰላችሁ የሰቀላችሁት የናዝሬቱ ኢየሱስ ከሞት የተነሳው እርሱ የዘላለምን ህይወት ምን ያደርጋል ነው ይሰጣል ነው እግዚአብሔር የተመሰገነ ይሁን ሌላ መዳን የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች የለም ይሄ ስም ደግሞ ኢየሱስ ነው ምዕራፍ 4 ሐዋርያ ሥራ ላይ ሄዳችሁ ተመልከቱ ሐዋርያው ጴጥሮስ ሲያውጅ የነበረው ስለዚህ ዲሲቨር አለን ጠላት አለን የእግዚአብሔርን ነገር እንደሚገባ እንዳንሰራ የሚያደርገን ወንድሞቼና እህቶቼ የክርስቶስ ኢየሱስ ነገር ጌታ ኢየሱስን አውቃችሁት ጌታ ኢየሱስን ተቀብላችሁ ህይወታችሁን የህይወታችሁ መንፈሳዊ አይኖቻችሁ በርቶ ወንድሞቼ ከጌታ እጅ በልተን ጠጥተን የጌታን ነገር ተረድተን ኢየሱስን ሁለተኛ ካደረግነን ጥያቄ አለ የእግዚአብሔርን ቤት ስራ ሰከንደሪ ካደረግነው ጥያቄ አለ በህይወታችን ሀጌ ይሄንን ነው የሚላቸው በመንፈሱ መጥቶ የእግዚአብሔር መንፈስ መጥቶ የሰራዊት ጌታ እግዚአብሔር ህዝቡ ዘመኑን አልደረሰም ገና ነው it's okay ምን ሞት አይመስለንም ማለት it's okay በቃ እቺን ነገር ልጨርስና ጌታዬን አገለግላለሁ ይላል አንዳንዱ ሰው ወገኖች ሆይ ጊዜው አሁን ነው የእግዚአብሔርን ቤት የመስራት ጊዜ የጌታን ነገር የማድረግ ጊዜ አሁን ነው ዛሬ ነው የእግዚአብሔር ቃል በነብዩ በሐጌ እጅ እንዲህ ሲል መጣ በእውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶችም ለመኖር ጊዜ ነውን አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል ልባችሁን በመንገዳችሁ ላይ አድርጉ መንገድም እውነትም ህይወትም ማን ነው አለ ኢየሱስ ነው አይደል እንዴ ጌታ ኢየሱስ ክርስቶስ ስለ መንገድ ይናገራል አይደል እንዴ አይደለ ምን ይላል ወደ ምን መንገድ ግቡ ይላል ወደ ቀጭኑ መንገድ ግቡ ሁለት መንገዶች አሉ አንዱ ሰፊ ነው አንዱ ቀጭን ነው ያቺ መንገድ ወዴት የምትወስድ ነች ይላል ወዴት የምትወስድ ነች እኔ ጋር ናችሁ ጆሮ ያለው ይስማ አሜን እግዚአብሔር የተመሰገነ ይሁን ያቺ ቀጭኒቷ መንገድ የዘላለምን ህይወት የህይወት መንገድ ነች ወገኖች ሆይ ክርስትና ህይወት ነው እግዚአብሔር የተመሰገነ ይሁን ስለዚህ በቀጭኗ መንገድ ስለዚህ ምንድነው የሚላቸው እዚህ ቦታ ላይ አሁን የእግዚአብሔር ቤት ፈርሷል እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነው ይላል እንደውም እግዚአብሔር ፕሮቫይድ አድርጎላችሁ ነበር የነገስታት ንጉስ የሆነውን አርጤክስስን ሰጥቷችሁ ነበር
ሪሶርስ አላችሁ፣ ገንዘብ አላችሁ። ይኸውላችሁ እነ ኢያሱ ከባቢሎን ተነስተው እስከ እስራኤል ድረስ እስከ ኢየሩሳሌም ድረስ እየዘመሩ እግዚአብሔር እየረዳቸው ታላቅ ነገር እያደረገላቸው ከቆየ በኋላ ኢየሩሳሌም ከደረሱ በኋላ ቤተ መቅደሱ ጋር ሲደርሱ ከ2 ዓመት በኋላ ለእግዚአብሔር መስዋዕት ያመጣሉ። እኔ የት ሄደው እንደሆነ አላውቅም። ግን የተነሱት በየት ነው? ምን ብለው ነው? ለእግዚአብሔር ቤተ መቅደሱን እንሰራለታለን ብለው ነው። ይቅርታ አድርጉልኝ፣ እኔ እግዚአብሔርን ቃል ነው የምናገረው። እግዚአብሔር ስለሰጠን ነው። በእውነት የጊዜውን ቃል እግዚአብሔር ሰጥቶናል። እግዚአብሔር ይባርከናል። ካመንነው በዚህ ዘመን ይህንን ካመንን እግዚአብሔር ይባርከናል። ስለዚህ ምን ይላል? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ ይልና ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርጉት ዘንድ ደሞዙን ተቀበለ ይላል። ቀዳዳ ከረጢት ታውቃላችሁ አይደል? የቀዳዳ ኪስ። እንደውም ስለ አስራት ሲናገር የእግዚአብሔር ቃል አስራቱን ያልከፈለ ሰው በቀዳዳ ኪስ ውስጥ ገንዘቡን እንደሚያስገባ ነው። ማለት ዝም ብሎ ያልፋል፣ ይሄዳል። አንዳንድ ጊዜ ይገርመኛል። ብዙ እንሰራለን፣ እናደርጋለን፣ ነገሩ አይሞላም። እንሄዳለን፣ እንበደራለን፣ እናደርጋለን። ዘመናችን ያልቃል ወገኖች ሆይ፣ ዘመናችን ያልቃል። እግዚአብሔር በመጠን የምንኖርበትን የእግዚአብሔር የሆነውን የእግዚአብሔርን ለእግዚአብሔር የምናስገባበትን እግዚአብሔር ጊዜ ይስጠን፣ ማስተዋልን ጌታ ይስጠን። አሜን። እግዚአብሔር የተመሰገነ ይሁን። ምክንያቱ ለምንድን ነው ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ ይላል። ብዙ መናገር እችላለሁ። ብዙ ዘራችሁ ጥቂት አገባችሁ በሚለው ነገር ብዙ ነገር መናገር እችላለሁ። ዛሬ ሰይጣን ዲሲቭ ከሚያደርገን ነገር አንዱ አስራታችንን እንኳን በጊዜ ማስገባት እንዳንፈልግ ነው የሚያደርገን። በጣም ዲሲቭ ያደርጋል። አሁንማ የአዲስ ኪዳን ዘመን ነው። አስራት እኮ መስጠት ምንም አይደለም ወገኖች ሆይ። ጌታ ኢየሱስ ክርስቶስ ሲናገር በማቴዎስ ወንጌል ላይ ሕግን እንደውም ላጠብቀው መጣሁ ይላል። ከአስራትም በላይ ራሳችንን መስጠት ነው እግዚአብሔር የሚፈልገው። ስለዚህ ትንሿን ነገር የማንሰጥ ከሆነ እንዴት አድርገን ራሳችንን እንሰጣለን? እያታለ ዲሲቭ ራሳችንን እያደረገ ነው ሰይጣን። አስራት በእግዚአብሔር ፊት የተሰጠን እውነተኛ የሆነ ትእዛዝ ነው። ማንነታችን ቫልዩዋችን የሚታይበት ነው። ሰው የእግዚአብሔር ቃል ሲናገር ሰው ለሁለት ጌቶች መገዛት አይችልም ይላል። አንዱን ይተዋል፣ ሌላኛውን ይይዛል። ሁለት ጌቶች ያላቸው ሰይጣንን አይደለም፣ የዚህ ዓለም ገዢን አይደለም። ማንን ነው ያለው? ገንዘብን ነው ያለው። ሰው ለገንዘብ ይገዛል። ገንዘብ ጌታዊ ሊሆን ይችላል፣ ወይንም እግዚአብሔር ገንዘብን የገንዘብ ጌታ ነው፣ እግዚአብሔርን ጌታው ሊያደርግ ይችላል ይላል። ሰው ለሁለት ጌቶች መገዛት አይችልም። ስለዚህ ምን ማለቱ ነው? ገንዘብም አምላክ መሆን ይችላል ማለት ነው። ስለዚህ አምላክ እንዳንሆነ የምናውቀው እንደ መልከ ጼዴቅ ከአብርሃም እንደተቀበለው በኩራታችንን ለእግዚአብሔር ስንሰጥ ብቻ ነው። ወገኖች ሆይ እግዚአብሔር ይርዳን። እኔን ይርዳኝ። እኔ እውነቴን ነው የምላችሁ፣ ከእናንተ የተለየው አይደለሁ፣ ከማንም የተለየው አይደለሁ። ማንንም ጊልቲነስ ለመሰጠት አይደለም። ቃሉ ግን ይሄ ነው። ጌታ ይርዳን። በረከቱን የምናጭድ ሰዎች ያድርገን። የተረጋጋ ህይወት ኖሮን ሰተን ገንዘባችን በቀዳዳ ውስጥ የሚያልፍ አይሆንብን። ሳንሰጥ ቀርተን ገንዘባችን ነገራችን ሁሉ አንዳንድ ጊዜ ዝርክርክት ገንዘባችን የት እንደገባ እንኳን አናውቅም። ጨርሶ ፕሮግራም ያላደረግነው ነገር ይዞት ይሄዳል። በአንድ ጊዜ የእግዚአብሔር ጥበቃ ሲኖር፣ የእግዚአብሔር መልካምነት ሲኖር፣ እግዚአብሔር መልካሞችን በመልካም ይመራቸዋል። እግዚአብሔር ለቃሉ ታማኝ አምላክ ነው። እግዚአብሔር የተመሰገነ ይሁን። የሚሰማኝ በእርጋታ ይቀመጣል።
ከመከራ ስጋት ምን ይሆናል ያርፋል ይላል እግዚአብሔር ቃል አሜን አረ አሜን በሉኝ ፈራኋችሁ እኮ አሜን በሉኝ በእውነ ፈራኋችሁ ሲሪየስ ሆና ወይ ጌታ ጋር እንትን ያረጋችሁ ነው ወይስ እኔ ባልኩት ነገር አሜን ይሁንልን አሜን ይሁንላችሁ በጌታ ፊት ተረጋግተን እንድንኖር የሚያደርገን በቀጭኑ መንገድ ስንሄድ ነው ስላለን ስለበዛልን አይደለም ታውቃላችሁ በአሜሪካን ሀገር በጣም ኮንፊውዝድ የሚሆኑ ዲፕሬሽን ውስጥ የሚገቡት በጣም ብዙ ገንዘብ ያላቸው ሰዎች ናቸው ሆሊውዶችን ተመልከቱ እነ ማይክል ጃክሰን ምሳሌዎቻችን ናቸው በአለም ያለው ምሳሌ ነው እንደነሱ ገንዘብ ያለው የለም ግን እንቅልፍን እንኳን አያገኙ ማይክል ጃክሰን የሞተው በይሄ ምንድነው ሰው ሰርጀሪ ሲደረግ የሚያስተኙት አለ በሱ ነው አሉ ተወክቶ በስቶበት ልቡ የቆመችው that's it ወገኖች ሆይ የምንፈልጋቸው ምድራዊ ነገሮች እኛን ሳትስፋይ አያደርጉንም ሳትስፋይ የሚያረጉን የእግዚአብሔርን ቃል በቀንነት መጠበቃችን ነው እግዚአብሔር የተመሰገነ ይሁን ስለዚህ ወንድሞቼና እህቶቼ በሐጌ ላይ የእግዚአብሔር መንፈስ ለነዚህ አይሁዳውያኖች የሚናገራቸው ይሄንን ነው ዛሬም ደግሞ ለኛ ተናገረን እየጸለይን ነው እኔ ይሄንን ላስተምር ብዬ እንደው እንዴት ይሁን ብዬ አይደለም ቁጥር 8 ላይ ያለው ነው እንድናየው እፈልጋለሁ ወደ ተራራ ውጡ ይላል እንጨትንም አምጡ ቤትንም ስሩ እኔ በእርሱ ምን አደርጋለሁ ደስ ይለኛል እኔም እመሰገናለሁ ይላል እግዚአብሔር ክብር ሁሉ ለእግዚአብሔር ይሁን እኔም ምን አደርጋለሁ እመሰገናለሁ ጊዜው ምን አላውንም ለኔና ለናንተ አላለፈም እግዚአብሔር 2026ን ሰጥቶናል ይውላችሁ 2026ን ለዛ ወጣት ልጅ አልተሰጠው 2026 ለኛ ተሰጠ ብዙ ሰዎች አልተሰጣቸው በአልጋ ላይ የተኙ በአሁን ሰዓት ያሉ ሰዎች አልተሰጣቸው ለኔና ለናንተ 2026 ተሰጥቶናል አረ አሜን ይሆንልን እግዚአብሔር የሱን ስራ የምንሰራ ሰዎች ያደርጋል እዚህ ቦታ ላይ የሱን ስራ በሰራን ጊዜ ወደ ተራራ ወጥተን እንጨትን ባመጣን ጊዜ ወይም ደግሞ የእግዚአብሔር ቤት የሚሰራበትን ነገር ባዘጋጀን ጊዜ ቤቱንም ለመስራት በመጣን ጊዜ እኔ በእርሱ ምን ይላል ደስ ይለኛል ይላል የእግዚአብሔር ደስታ ይላል ዳዊት ሲናገር ምናችን ነው ብሎ ይናገራል ኃይላችን ነው ይላል እግዚአብሔር የተመሰገነ ይሁን እኔ በእርሱ ምን ሆናለሁ ደስ ይለኛል ህዝቤ ሲያገለግለኝ ስለ ኢየሱስ ክርስቶስ ወንጌልን መናገር ስትጀምሩ በሰማይ ያለው አምላካችሁ ደስ ይለዋል እግዚአብሔር የተመሰገነ ይሁን ለክብሩ ስትቆሙ ጌታን ስትሰሙት ከጌታ ጋር ህብረት ስታደርጉ በእውነት እግዚአብሔር ደስ ይለዋል ደስ ባለው ጊዜ እግዚአብሔር ኃይላችን ይሆናል ኃይላችንም ዝማሪያችንም ጌታ ይሆናል አሜን 2026 ይህንን ያድርግልን ጌታ ለኔ ያድርግልኝ ለቤተሰቤ ያድርግልኝ በእውነት ለተሰጠ ህይወት እንድኖር እግዚአብሔር ይርዳኝ ሁላችንም ደካሞች ነን ይሄ ምድራዊ ነገር ብዙ የሚያስተን ነገር አለ ግን አንድ ነገር የጌታን ነገር የምንይዝበት ጉልበት እግዚአብሔር ይጨምርልን ለምን መሰላችሁ ደስታው ኃይላችን ነው ጌታ ኢየሱስ ክርስቶስን ይገርመኛል እግዚአብሔር ምን አለ ቅዱሳንን ስላገለገላችሁ ለስሙም የምታሳዩትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል የዕብራውያን ጸሐፊ ጳውሎስ ይመስለኛል አይደለም ይላል ለምታደርጉት ለአንዷ ነገር ጌታ ኢየሱስ ክርስቶስ በስሜ አንድ የብርጭቆ ውሃ የምትሰጡ ዋጋችሁ በየት አለ ይላል የእግዚአብሔር ቃል በሰማይ አለ ብሎ ይናገራል ወገኖች ከልባችን ሆነን እኔ ይገርመኛል እግዚአብሔር ይባርካችሁ በእውነት ብዙ የሚያገለግሉ ሰዎች አሉ እዚህ ኳይሮች አንድ ናቸው ጊዜያቸውን ሰጥተው ስራም አላቸው
መተው ከልባቸው ጧት መተው ማለዳ መተው እንትን አድርገው እግዚአብሔር ያንን የሚረሳ ይመስላችኋል? የእግዚአብሔር ደስታ ኃይላችን ነው። እግዚአብሔር ይርዳን። እስቲ ለጌታ ጉድ ጉድ እንበልለት። ይሄ ዓመት ለጌታ እስቲ ለጌታ ይሁን፣ ለኢየሱስ ይሁን። አሜን። ስለዚህ በዛ ደስ ይለኛል፣ እኔም እመሰገናለሁ ይላል፣ እኔም እከብራለሁ ይላል። እግዚአብሔር ይመስገን። ይኸውላችሁ ክርስቶስ ኢየሱስ በታየ ጊዜ የይሁዳ አንበሳ የናዝሬቱ ኢየሱስ በእኔና በእናንተ ሕይወት በታየ ጊዜ ማን ነው የሚወድቀው? ዲያብሎስ ጠላታችን ነው፣ ሰይጣን ነው። ብዙዎች ናቸው የተያዙ በዚህ በአጋንንት በጠላት ስራ። ስለዚህ ወንድሞቼና እህቶቼ ዛሬ የእግዚአብሔርን ቤት ስራ በሙሉ ልባችን በአንደኛ አድርገን የምንሰራ ሰዎች ያድርገን። እግዚአብሔር ደስ ይሰኛል። ደስ መሰኘት ብቻ አይደለም፣ እግዚአብሔርም ይከብራል። እስቲ ጌታ ይክበርብን። አሜን። እስቲ ጌታ ይክበርብን፣ ጌታ ይክበርብን። እስቲ ሁላችንም ጌታ ሆይ ክበር በህይወቴ ብለን ተቆመን አንድ ጊዜ እንጸልይና እንጨርሳለን። ይሄ ቃል ተሰጥቶናል። ትእዛዝ ነው፣ ትእዛዝ ነው። ወደ ተራራ ወጡ፣ እንጨትንም አምጡ፣ ቤትንም ስሩ፣ እኔ በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ጌታ ሆይ ስምህ ይባረክ። እስቲ ሁለት ሰው ሶስት ሰው ህይወቱን ሰጥቶ እግዚአብሔርን ስራ መስራት ሲፈልግ ሲጀምር ሲያደርግም እግዚአብሔር ታሪክ ይለውጣል። እግዚአብሔር ይከብራል። በከተማችን ኢየሱስ ይክበር፣ በልጆቻችን ላይ ኢየሱስ ይክበር። ሃሌሉያ። ጌታ ሆይ በእውነት ላንተ እንሰጣለን። እጆቻችንን አንስተን እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። ስምህ ይባረክ። ክብር ሁሉ ላንተ ይሁን፣ ክብር ሁሉ ላንተ ይሁን፣ ምስጋና ሁሉ ላንተ ይሁን። ማራናታ አንተን ታክብርህ። በማራናታ ውስጥ ያሉ ምእመን አንተን ያክብሩ። ተነስተው ለቤትህ እግዚአብሔር የዘላለም አምላካችን ሆይ ህይወታችን የተሰጠ ይሁን። ጌታ ሆይ እናመሰግንሃለን። እችን ዘመን ሰጥተህናል። እችን ዘመን ባርክልን፣ ፍሬያሞች አድርገን፣ ለመንግስት ክብር እግዚአብሔር ሆይ የምናፈራ አድርገን፣ በመንገድህ የምንሄድ ሰዎች አድርገን፣ ጸጋህን በነገር ሁሉ አብዛለን። እናመሰግንሃለን ስለተናገርከን። እግዚአብሔር ይባርካችሁ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር የተቀደደ ኪስ ካላችሁ የጌታ መንፈስ ይህንን የተቀደደ ኪስ ይስፋላችሁ። የእግዚአብሔር ክብር ያገኛችሁ። የእግዚአብሔር በረከት ያገኛችሁ። እግዚአብሔር ይባርካችሁ። እግዚአብሔር የጸሎታችሁን መልስ ይስማላችሁ። እግዚአብሔር ያስደስታችሁ። እግዚአብሔር አንገታችሁን ከማስደፋት ይጠብቃችሁ። ልጆቻችሁን ይጠብቅላችሁ። ዘራችሁን ይጠብቅ። ቤተሰቦቻችሁን ይጠብቅ። አንደኛ እግዚአብሔርን እንድታደርጉ ጸጋው ይብዛላችሁ። ባርካችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርከን። በጎነቱን በእኛ ላይ ያድርግ። ጌታ ሆይ እናመሰግንሃለን። ስምህ ከፍ ይበል። ሁሉን ላንተ አሳልፈን ሰጠን፣ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እዚሁ እንደቆማችሁ እህታችን ሰብለ ዛሬ ብቻ ነው የምትቀመጠው፣ ከነገ ጀምሮ አትቀመጥምና ዛሬ ከቻላችሁ ሄዳችሁ አጽናኗት። ስላጽናናችኋት ስላለፉት ነገሮች እግዚአብሔር ይባርካችሁ። ይሄ ነው ያለኝ ማስታወቂያ። ሌላ ማስታወቂያ የለኝም። ጌታ ይባርካችሁ። በሰላም እንሄዳለን። እንግዲህ ፓስተር መጽሐፍ በመግዛት አግዟት። ጌታ ይባርካችሁ።